የኔ ክላስ ቻናል ታያችኋት። ተምራለች አታምርም? ተምራለች አታምርም? ተምራለች አታምርም? የኔ ክላስ እናንተ ወላሂ ስፖርት እየሰራ እኮ ነው። በጣም ነው የቀነስኩት። እቺ ክላስ ተምራለች። This is my class። ይቅርታ እንግዲህ ተጠቀምኩባቸዋለሁ። ይገባኛል እንደማትችሉ ሞራላችን ለመጠበቅ ወደ አማርኛ ልመለሳ። ምን ነው በልቼ መጣ እዛ ገርባ 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 وكان الله غفورا رحيما الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا قال سترونجي እኔ ነኝ እንደዚህ ብልሽት ያረኩባቸው ማለት ለምን ታውቃላችሁ? ዝም ብዬ ኖርማል አልጠጣም ትቻለህ። ይሄ ምን እንደሆነ ታውቃላችሁ? ይሄ ውሃ፣ ሎሚ፣ ዝንጅብል፣ ማር አቀላቅያ ነው። እንደዚህ ነው ሁልጊዜ የምጠጣ። ኖርማል ውሃ ካስፈለገ ደግሞ እዚህ መጠጣለሁ፣ ግን እዛው አልጠጣም። ከዛች ደግሞ ገመድ እዚሁ ቤት የምዘልበት ናት። በቀን 2000 ገመድ ዘልበታለሁ። ይሄኛው ደግሞ ትላንትና ማታ እንትን ምንድነው ሽሮፕ ነው። ማታ ሐኪም ቤት ሂጄ ይሄ ሽሮፕና ይሄንን ከኒና ሰጠኝ ለሚያስለኝ ማለት ነው። ትቶኛል አሁን አልሐምዱሊላህ። ይሄ ደግሞ ልብስ እዚሁ አልቄ ያስቀምጥኩ ነው። ይሄኛው ሶፍት ነው ትፈልጋላችሁ? ይሄን ይመስላል ቤት ውስጥ። ታናሽ ወንድሜ የመጨረሻ ወንድሜ ኢብራሂም የምትባል ሰው አለችና እንደኔ አሞት ነበር። ቀጥታ ሄዶ ያንኑ የራሱ የተጠቀመውን አይነት መድኃኒት ገዝቶልኝ መጣ። አሁን ትቶኛል ማሳሉን። አይገርም? አሁን ራሱ ማሳሉን ትቶኛል። ያሁን የመሸት ነው። እሺ ከኪሴ የማይጠፋ ነገር ላሳያችሁ። ይሷን ጆሮ ከርኮረ እና ማስቲካ ጆሮአችሁን እንደዚህ እያደረጋችሁ አትከርኩ። ጥሩ አይደለም። በዛ ቆሻሻ ሊያስቀርባችሁ ይችላል። አንዳንድ ሰዎች ልክ እንደዚህ እያደረጉ ይኮረኩራሉ። ይሄም ብቻ የቀኛቸውን ብቻ ሳይሆን የግራቸውንም ልክ እንደዚህ እያደረጉ ልክ እንደዚህ ማለት ነው። ልክ እንደዚህ እያደረጋችሁ አትከርኩሩ። ጥሩ አይደለም። ጣሉት። if you have sister ያ ሰላም ሳህን በልተሃል እንዴ? ቅድም በልቻለሁ። እንገርባ I have sister እህታለች፣ ግን ከእናቴ የምትወለድ ሳይሆን የአክስቴ ልጅ ነች። የአክስቴ ልጅ ነች። እዚህ ነው ያሳደግናት። እንደወለደቻት እናቷ ሞተች። ውልድ አድርጋት ወደ ሞተች ወላሂ። ከዛ እናቴ ተቀበለቻትና መጣቻት። እዚህ ጦጦ ያጠባን አሳደግናት። ያን ትልቁን አለች ዳራ 16 ዓመት ምናምን ሆኗታል። አንዳንዴ ማለት ነው ወንድሞቿ ሲመጡ እንላክሽ እንደ ከወንድሞችሽ ጋር ስንላት ታለቅስ ነበር። እኔ ከእናንተ ውጭ ወንድም የለኝም ትላለች። ስለዚህ ምን ልላችሁ ነው? ልጆቻቸውን አሳድጓቸው። ልጅ ካላቸው አደራ አትተዋቸው፣ ይሰማቸው። ግን ስንት ልጅ አለ ይላል? 551 ልጆች አሉኝ። ናቸው ኦንላይን ናቸው ማስረጃ። ጥያቄ ተመለሰልህ? እንደተመለሰልህ ተስፋ አላደርግም፣ እርግጠኛ ነኝ።
የምን ተስፋ ነው? ልጆቼ ናቸው አይደላችሁም? እኔ አባታችሁ ነኝ። ካላመናችሁ እንደ አባታችሁ ሁኜ ላውራችሁ በድምጽ ማስረጃ ያውና። ልጆቼ ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? ያ ሰላም ሙሐመድ፣ እነዚህ የመካ ካዲያኖች ሙሐመድ የወንድሜ ልጅ ነበር። ሪሳላ ፊልም ላይ ህፃን ያለም ያ ሰላም ስንት ያ ህፃን ስንት አካባቢ 7 ዓመት 8 ዓመት አካባቢ ያለ 7 ዓመት 8 ዓመት በዘጠናችን ያየነው ተስታውሳላችሁ? አሁን ሰርግ ጥራ እናግባ ብዬ ልስል ነበር። ይደብራል እየተወኩት ይሄን ሳል ደረቅ ሳል ይባላል። ይሄ ወላሂ ኢቃማ የዱባይ ኢቃማ ካንስል አስደርጊያታለሁ፣ ግን ዝም ብዬ ይዣታለሁ። ማስታወሻ ትሆናለች። ዱባይ የሚባል ሀገር ሄጄ ነበር ለካ እላለሁ ወደፊት። እንዴት ግን እንደጋን ኔትወርክ ይሰራል በደንብ ከአዲስ አበባ ይበልጣል። እሱ ወጣትነት ይበቃል። አግባ ይሻላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ፣ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት ኢሳ የአላህ ነቢይ መሆኑን እና በክርስቲያኖች እየተመለከ እንደነበር ያውቁ ነበር ወይ? ነቢያችን ሰለላሁ ዐለይሂ ወሰለም በመካ ምድር ላይ ነበሩ። በመካ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲኖሩ ጊዜ አንድ አላህን ይገዙ ነበር። አንድ አላህን ይገዙ ነበር። በማን ከማን አግኝተው ከተባለ ከኢብራሂም እና ከእስማኤል ዐለይሂም ሰላም። ኢብራሂም እና እስማኤል በመካ ምድር ላይ ዳዕዋ አድርገዋል፣ አስተምረዋል። የመካ ሰዎች እንዳለ በኢብራሂም መንገድ ላይ ነበሩ እስከ ቅርብ ጊዜ ድረስ። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ጥቂት ጊዜ በፊት ዐምር ብን ሉሐይ የተባለ የመካ አስተዳደር ነበር፣ ንጉስ ነበር። ያ ንጉስ እንዳጋጣሚ ወደ ሻም ወደ ሶሪያ ይሄዳል። በዚያ ላይ የተቀረጹ አማልክቶችን አየ። ለምን እነዚህን ለመካ ሰዎች አልወስዳቸውም ብሎ ንጉስ ስለሆነ ወሰደና 360 ጣዖቶችን በካዕባ አጠገብ አስቀመጠባቸው። አያችሁ። ስለዚህ አብዛኛዎቹ ሰዎች የተቃወሙት አሉ፣ እኛ እነዚህም በፍጹም አናመልክም ብለው፣ ለነዚያም የተገዙም አሉ እንጂ ከመጀመሪያው ጣዖት አምልኮ አልነበረም መካ እስከ ቅርብ ጊዜ ድረስ። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ጥቂት ጊዜ በእነ አብዱል ሙጠሊብ ዘመን ነው የጀመረው። የሚገርማቸው በአያታቸው ዘመን ማለት ነው። እስከዚያ ዘመን ድረስ የመካ ሰዎች በተውሂድ ላይ ነበሩ። አንድ አላህን በብቸኝነት ይገዙ ነበር። ገብቷቸዋል። ስለዚህ አላህን መገዛት የሚባለው በመካ ምድር ላይ ቀድሞ የሚታወቅ ነገር ነው ማለት ነው። ገብቷቸዋል። ከዚያን ጊዜ በፊት እነዚህ ሰዎች አንድ አላህን ይገዙ ነበር። ከዚያ ይህ ሰው ይህ ንጉስ አመጣባቸው። በርካቶች ይገዙ ነበር ያን ጣዖት፣ በርካቶች ደግሞ አንድ አላህን በመገዛት ቀጠሉ። ማናቸው? ከነዚያ መካከል ነቢያችን ሰለላሁ ዐለይሂ ወሰለም ካነ የተሐነፈ ፊ ጋር ሒራ ይላል። በሒራ ዋሻ ውስጥ አላህን ይገዙ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። በዚያ ላይ ስለ ጣዖት አምላኪያኖች ምናምን ይሰማሉ ነቢያችን ሰለላሁ ዐለይሂ ወሰለም ጣዖት የሚያመልኩ ሰዎች እንዳሉ እዛው መካ ላይ ስለሚኖሩ። ይህ ነው። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላህ። ሰላም የሆነ ጥያቄ ነበረኝ። ሰላም ናችሁ? የሆነ ጥያቄ ነበረኝ። ጥያቄሽ ምንድን ነው? ኒቃም ማውለቅ እንዴት ይታያል? እስኪ በእስልምና ምን አልከኝ? እሱ አይቻልም። አልሰማሁም።
አይቻልም። አንተ ብቻ ነው ለማውለቅ መስፈርት የለውም። እሺ እስቲ አንዳንድ ነገር ሐዲሶችን እስኪ ንገረኛል። አላህ ሱብሓነሁ ወተዓላ በቁርአን ላይ الله من بقرآن الله يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن أنت نبي هوي مستوجهن ستوجهن مؤمنات ستوجهن بملو سونتاቸው ላይ ጀልባባቸውን ሊለቁ ዘንድ እዘዛቸው ይላል። በሙሉ ሰውነት ሲል ጊዜ ጭንቅላት ከሰውነት ነው እሱን የሚያጠቃልላል። እሺ አይን ይመስል እሺ ሰላም አለይኩም ሰላም ወራህመቱላህ። የሆነ ጥያቄ ነበረኝ። እሺ ጥያቄ ረመዳን ያለፈውን ረመዳን አሁን መክፈል ይቻላል? ይቻላል። እሺ በቃ ጀዛከላ። ሰላም ነው እርሱ ሰላም ነው። እንዴት ነው? አደረገ መስገና እንዴት ነው? እንትን ነበር እርሱ ወልኩም እሺ ቀጥል። ጥያቄ ብዙ ጊዜ ከታተለ ነበርና ከታችዮ ማቲ ምን ሃይማኖት ብዙ ነበርኩ የገባው ሰው ነኝ ማለት ነው። በቃ የሆነ ጓደኛ የነበረኝ እንደዚህ ሙስሊም እና ብዙ ጊዜ ሼር ያደርገኛል እንትን እና እከታተላለሁ። ማቲ ያው ብዙም ሃይማኖት ያው በቤተሰብ ነው የወረስኩት ብዙም አልሄድም ምንም አይደል። እና አንድ ጓደኛ ነበረኝ ከሰባት ክፍል ጀምሮ እና ብዙ ጊዜ ነበርና ብዙም ሃይማኖት ላይ እንትን ስለማይመስጠኝ ግን እሱ ይገርመኝ ነበር ዴዲኬሽን ምናምን በቃ ሰዓቱን አያሳልፍም ሰግደው እና ይገርመኛል። እና ያንተን ቪዲዮ ምናምን ከሆነ ሰዓት በኋላ ከመጣ በኋላ ደግሞ ቲክቶክ ላይ ሼር ምናምን ያደርገኝ ነበር እና እየተማርኩ ነበር። ብዙ ጊዜ ተማርኩ። ቢያንስ ቆየሁ በጣም 6 ወር እንትን አልኩና እና ይገርመኛል ለምን አይነት አምላክ ቢሆን ነው እንደዚህ ዴዲኬሽን ያለ ምናምን ነበር ገብቷል። እኔ ብዙም ሰው እና በጣም እየመሰጠኝ መጥቷል ማለት አንደኛ ያለውን በቃ እንትን ሳይው መቼም ዝም ብሎ አምላክ እንደዚህ ዴዲኬሽን አይኖርም። ሰዓቱ በቃ ሰዓቱን ጠብቆ አያሳልፍም እና በዛ እድሜያችን እኛ እንኳን እንደዚህ እንትን እንል ግድም የለንም እና ደግሞ ትምህርቶችን ምናምን እንትን እያለኝ ነው። አሁን ያው ቤተሰብ ታውቃለህ ቤተሰብ ያዝገኛል እንትን ካልኩ ያው ልቀይር ካልኩ ምናምን ያው ታውቃለህ እንግዲህ ያው ገና ከቤት አልወጣሁም ወይ ውጣ ነኝ ነው የሚለኝና እንዴት ነው ማድረግ የምችለው ያለውን ነገር እንጠይቀኝ። እሺ መልካም እስልምናን መቀበል ፈልገህ ነው? ቤተሰብ ፈርተህ ነው? እንዴት ነው? አዎ ቤተሰብ ያው እንዳለ ማለት ያው ገና ነኝ አልወጣሁም ከቤትና የዩኒቨርሲቲ ተማሪ ምናምን እንደዛ ሲሆን ያው ማባረራቸው አይቀርም ያው እንትን ካልኩ ያው እና በመንገድ ነው እንትን የምለው እነሱ ማወቅ የለባቸውም ካወቁ ያው ማሳወቅ አይጠበቅበት ችግር የለም። አንድ ሰው ሲሰልም ጊዜ በአንተና በአላህ መካከል እንጂ አላህ ለሰዎች ካላሳወቅ አልቀበልህም አይልም። አምላካችን አላህ ሱብሓነሁ ወተዓላ የሰዎችን ምስክር አይፈልግም። አንተ የራስህ በአንተና በእርሱ መካከል የሚቀር ነገር ማድረግ ትችላለህ። ለዚህ ማስረጃችን ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ ገና አስተምሮ በጀመሩበት ጊዜ ከመዲና ሰዎች መጣና አንዱ እርሳቸው ጋር እስልምናን ተቀበለ። ሂጄ ላውጅ እንዴ ሲላቸው አሁን አደጋ እንደሚደርስበት ስላወቁ አሁን ደብቅና እምነትህን በራስህ አላህን እየተገዛህ ቆይ፣ እኔ በገሃድ የምወጣበት ጊዜ ቅርብ ነው ብለው ትንቢት ነገሩት። የዛኔ በገሃድም ስወጣ አንተ ታውጃለህ አብሽር አሉት። እንዳሉትም ነብዩ ሰለላሁ ዐለይሂ ወሰለም ትንቢታቸው ተፈጸመ። ብዙዎች እናጠፋቸዋለን ብለው ሲደክሙ ሲለፉ ሲጥሩ ሳይሳካላቸው ቀርቶ እነዛ እናጠፋቸዋለን ያሉት ሁሉ ጠፉ። ነብዩ ሰለላሁ ዐለይሂ ወሰለም የበላይ ሆኑ። የዛኔ ልክ መዲና በሄዱ ጊዜ ተቀበላቸው እርሱ ራሱ እና አንድ ሰው ቤተሰቦቹ ቢያውቁበት አደጋ የሚያደርሱበት ከሆነ ያን እምነቱን መደበቁ በአንተና በአላህ መካከል ብቻ ማድረጉ የምትችሉት ነገር ነው። ችግር የለውም። እሱ ያ ነው።
ይሄ ነው። ኦኬ ታዲያ በአቅራቢያ በሚገኝ እንትን ነው ወይስ እንዴት ነው ማለት አልገባኝ። ሄደን እንትን የምጠይቃቸው ሰዎችን ወይስ በአቅራቢያ በሚገኝ መስጊድ ነው እንትን የምለው እንዴት ነው እንትን የምለው ማለት እኛ ሻሃዳ እናስይዛለን። በአቅራቢያ መስጊድ ካለ ወደዚያ በመሄድ ደግሞ የምትችል ከሆነ እስላማዊ ትምህርቶችን እየተማርክ እዚያው የእስልምናን ሕግና ስርዓት እየተማርክ የሚያዝህን መፈጸም የሚከለክልህን መራቅ። እንዲሁም ጓደኛ ካለ የምታገኘው በጣም ቀላል ነው፣ ያስተምርሃል። እሱ ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ የዛኔስ ከእሱ ጋር እየተማርክ የእስልምናን ሕግና ስርዓት እየፈጸምክ ትኖራለህ ማለት ነው። ኦኬ እሺ። እና አንድ ብቻ የምታጠራልኝ ጉዳይ አለ። አንድ ብቻ ማለት ትንሽ ያው ከጓደኛዬ ጋር እንትን ስል ብዙ ነገር እንትን ብያለሁ። አንድ ብቻ ያው የምታጠራልኝ ጉዳይ አለና ያው እንትን ሲሉ ስለሰማሁ ነው የሆነ ማለት ያስጨነቀኝ ጉዳይ ስላለ ነው። የሆነ እንትን ላይ ስለ መሐመድ ታሪክ ምናምን እየነገረኝ ነበር ጓደኛዬ ማለት ነው። ብዙዎቹን እንዴት ማን ነበር መጀመሪያ እንትን ያለው ጥቁር ሰውዬ የመሰከረው ቢላል ስለሱ ምናምን ታሪኩን ብቻ ነግሮኛል። ያው ራፍሊ ነግሮኛል። እና ግን ትንሽ ያልገባኝ ነገር የእንትን ጉዳይ ነው ያልገባኝ። ማን ነበር ስሙ? የአይሻ ጉዳይ ነው ያልገባኝ ትንሽ ማለት እሱ ላይ በጣም ማለት ቅሬታ ትንሽ አለብኛል። በ9 ዓመቷ ምናምን የሚል ብዙ ቦታ ሲሰማ ትንሽ እሱ ብቻ እንትን አለኝ ማለት እንዴት ማለት በዛን ጊዜ ይቻላል ወይስ እንዴት ነው? ያው ነብይ ስለሆነ ያው እንግዲህ በተቀበይነት እንዴት እሱ ብቻ ነው ትንሽ ቅር ያለኝና እሱና ደግሞ እንትን ደግሞ ሌላ ደግሞ አሁን ያኛ ገለምና አንድ ሚስት ነውና ብዙ ሚስት ነው ሲሆን እሱ ለምንድን ነው እሱ ቅር ብሎኛል ትንሽ እሱ አንደኛ ስለ እናታችን አይሻ አላህ መልካም ስራን ይወደደላት ስለ እርሷ እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ጋር ብቻ እናወራለን። ግን አንድ ሰው ክርስቲያን እንደመሆኑ መጠን መጽሐፍ አለው ወይ? አዎ መጽሐፍ አለው። በዚያ በመጽሐፉ ላይ የጋብቻ ህግና ስርዓት አለ ወይ? ለምሳሌ 9 ዓመት ማግባትን የሚቃወም ከሆነ አንድ ሰው ስለዚህ በመጽሐፉ ላይ በ9 ዓመት ማግባት የተኮነነ ነገር ሆኖ ስላገኘ ሊሆን ይገባል። አንድ ሰው የሰውንነት መጥቶ ሊኮንን ሲፈልግ ጊዜ ይህ ከእኔ እምነት አንጻር እንዴት ነው የሚለውን ማየት ይገባዋል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በሌሎች ላይ ያለውን ጉድፍ ከማየታችሁ በፊት በሌሎች አይን ውስጥ ያለችውን ጉድፍ ከማየታችሁ በራሳችሁ አይን ያለውን ጉቶ ተመልከቱ ብሏል። ትልቅ እንጨት ማለት ነው። አያቸው አይደለ? ስለዚህ በመጽሐፍ ቅዱስ ላይ ለመሆኑ አንድ ነቢይ ወይንም ማንኛውም ሰው በዚህ ዓመቷ ታግባ ሴት ልጅ ተብሎ የተቀመጣለ ወይ? ላ የለም፣ በፍጹም የእድሜ ገደብ የለም። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ሴት ልጅ በዚህ ዓመቷ ነው ማግባት አለባት የሚል የእድሜ ቁጥር የለም። ያቸው አይደለ? ይሄ የለም በፍጹም። አንደኛ ይሄ ነው። ሁለተኛ አንድ ነብይ ሴት ልጅን በዚህ ዓመቷ ቢያገባ ነብይነቱ ጥያቄ ምልክት ውስጥ ያስገባል የሚላለ ወይ? ላ የለም በፍጹም። ያ ነው። እሺ በኪ አለ እያለ ነው። በኪ ገብተህ ማሳየት ትችላለህ፣ ችግር የለውም። ልክ የለህም። ኦኬ እሺ፣ አመሰግናለሁ። ያ ደግሞ አንድ የመጨረሻ ጥያቄ ቆይ በኪ አንዴ ቆይ በቂ ቆይ ዝም ብለህ ወደ አንተውና አሳየና ትልቁ ላይ ነህ ከፍተህ ሴት ልጅ በዚህ ዓመቷ ነው መግባት ያለባት የሚል ያለውን ዝም ብለህ አሳየ፣ ችግር የለም። ሀይ በቂ አንዴ ክፈት ሲሆን በቂ ክፈት፣ ትልቁ ላይ ነህ ሜትናንሳ። አዎ ይላል አለ ሴት ልጅ ለማግባት ቀኗ ሲደርስ ወይም ጊዜዋ ሲደርስ የሚል አለ። በቂ ክፈተውና በዚህ ዓመቷ ታግባ የሚለውን አስቀምጥልን እስኪ አሳይ፣ ትልቁ ላይ ነህ። እድሜዋ ሲደርስ ካለ በቂ አይደለም እንዴ? ወይ በፈጣሪ በዚህ ዓመቷ ታግባ የሚል አለ ወይ? ስለኮ ነው አለ ያልከው፣ ስለ ዓመት ነው ልጁ እየጠየቀ ያለው፣ ስለ 9 ዓመት ነው። ገብቶሃል አይደለ? በዚህ ዓመቷ ነው ሴት ልጅ ማግባት ያለባት የሚል መጽሐፍ ቅዱስ ላይ የለም ስል አይ አለ ብለህ ተናገርክ። ክፈትና መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዓመቷ ታግባ የሚል ነው ያለው የሚለውን አሳየን። በ9 ዓመት በ10 በ100 በ80 ችግር የለውም አሳየን። ያላ ክፈት። ክፈተው። እሺ አሳየን፣ ችግር የለውም። ወደ ሁሉም እንሄዳለን። ትልቁ ላይ እሺ ግድ የለም። አሁን አንተ እንትኑ መልስልኝ። ለምንድን ነው ታዲያ? ቢያንስ ያልከውን አሳየን እንጂ ክፈተው። እሺ አሳያለሁ፣ ችግር የለውም። ግን ለምንድን ነው መሐመድ ልጁን አልድርም ያለው ታዲያ? ሳይሆን አሁን ክፈት። ገና ነች ያለው ለምንድን ነው? አትከፍትም? ይሄንን መልስለት። ለዚህ ነው ስታወራ የነበረው ኮሜንት ላይ በባዶ ለልጁ መልስለት። ውሱ
እኮ መልስለታለሁ። ልጁ የጠየቀ አንተ የምትጠይቀውን ሁሉ መልስልሃለሁ። ለሱም ችግር የለም። አሁን ግን አንተ ለተናገርከው ውሸታም እንዳትባል ክፈት። ቢያንስ እንዴት ሰው ውሸት ኮሜንት ላይ ይጽፋል? አለ በመጽሐፌ ላይ ብለህ አሳየን እንጂ አለ ችግር የለውም አሳይሃለሁ። ችግር የለውም አሳይና እና ተረጋጋ እንጂ ተረጋጋ ሳይሆን አሳይ ብቻ ነው የተባልከው። ክፈት እኮ እኔ እሱን አሳያለሁ፣ ግን መጀመሪያ ለልጁ ይመልስ። ለምንድን ነው ፋጥሞን አልደርም ያለ እኮ? ክፈትና አሳየን። ችግር ጠብቀኝ። እሺ ግድ የለም ጠብቀኝ፣ 2 ደቂቃ ጠብቀኝ፣ እመለሳለሁ። እንጠብቅሃለን። 2 ደቂቃ አብሽር። ያ እሺ 2 ደቂቃ። ኧረ አብሽር፣ እስከ ትንሣኤ ቀን እንጠብቅሃለን። ወላሂ መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዓመት አታግባ የሚል የለም። መቼም አታመጣም። ኢየሱስ ቢመጣ ዳግም ማለት ነው። ወላሂ አታመጣም። እሺ በቂ ወደ ቀጣይ ጥያቄ ሂድ። እሺ ብዙ ሴት ማግባት ነው ያልከው፣ እሱንም እንዲሁ ብዙ ሴት ስለማግባታቸው ነቢያችን ሰለላሁ ዐለይሂ ወሰለም በተመለከተ አሁንም እንዲሁ በመጽሐፍ ቅዱስ ላይ ችግር የለውም። ወደ እስልምና መልስላለን ያለውንም ከእስልምና እንዳሁን ልጀምርልህ፣ ችግር የለውም። ለምንድን ነው ነቢ ሰለላሁ ዐለይሂ ወሰለም ብዙ ሴት እንዳገቡ የተደረገ? በመጀመሪያ ልታውቁ የሚገባው ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሚስት ብቻ ነበር እስከ 53 ዓመታቸው ድረስ የቆዩት። እስከ ስንት ዓመታቸው? እስከ 53 ዓመታቸው ድረስ። ሁለተኛ ሚስት አግብተዋል ወይ እስከዚያ እድሜያቸው? አላገቡም። የማግባት ፍላጎቱም ዓላማውም ምንም የላቸው ነበር። ይሄን ልታውቁ ይገባል። ብዙ ሰው የሚመስለው ነቢ ሰለላሁ ዐለይሂ ወሰለም የወሲብ ጥም ያለባቸውና ያን ሁሉ ሴት ያገቡ ነው የሚመስላቸው። ይሄን ነው ጭንቅላታቸው ላይ የሚቀርጹላቸው። እሺ እንደዛ ከሆነ ሰው የወሲብ ጥሙን ለማርካት ከሆነ በወጣትነት ዘመኑ ነው ሴት ሊሰበስብ ሊያገባ የሚችለው ወይንስ እድሜው ከሄደና ካረጀ በኋላ? ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው እድሜ ጀምረው እስከ 53 ዓመታቸው ድረስ ከአንድ ሴት ውጭ አላገቡም ነበር ያልኳቸው እኮ። አንዲትም ሴት ሌላ ማን ትባላለች? ሚስታቸው ኸዲጃ ትባላለች። ለዚያም የሚገርምህ በእድሜ የምትበልጣቸው ሴት ነበረች። እርሳቸው የ25 ዓመት ወጣት በጣም ውብ የዓለማችን ቆንጆ ሰው ናቸው። ሰሓቦች ሲናገሩ ምን አሉ? ካነ አሕሰኑ ናሲ ወጅሃን አሉ። ፊታቸው ከሰው ሁሉ በላይ ውብ ነበሩ አሉ። እንደዚያ ውብ መልከ መልካም ሆነው ነቢ ሰለላሁ ዐለይሂ ወሰለም በእድሜ የምትበልጣቸውን ትልቅ ሴት ነው ያገቡት፣ የ40 ዓመት ሴት። ለዚያም ከእርሳቸው በፊት 2 ጊዜ አግብታ ነበር። አይገርምም? ትልቅ ሴት። አሁን የስሜት ለማርካት የሚፈልግ ሰው በእድሜ የምትበልጠውን ሴት ያገባን? በፍጹም አያገባም። ከኔ በታች የሆነችዋን ነው የማገባው። አየህ አይደለም? እርሳቸው ግን ያ አይደለም ዓላማቸው። ራሱ መልካም ሴት መሆኗን ባዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም መልካምነቷን አይተው እንጂ ያገባት እድሜዋንና እንትኗን ምናን ላ አይደለም። እና ነቢያችን ሰለላሁ ዐለይሂ ወሰለም እስከ 53 ዓመታቸው ድረስ ከአንድ ሚስት ጋር ብቻ ነው የኖሩት። ልክ ከዚያ ሚስታቸው ስትሞት ጊዜ አላህ ሱብሓነሁ ወተዓላ በዚህ ጊዜ እነዚያን ሚስቶች እንዳገቡ ደነገገባቸው። በእርሳቸው ላይ አግባላቸው። መቼ? ለምን? ነቢያችን ሰለላሁ ዐለይሂ ወሰለም በመካ ምድር ላይ ሲኖሩ አስተምሮት ነቢይነት የተሰጣቸው በ40 ዓመታቸው ነው። የነቢይነት አገልግሎታቸው በስንት ዓመት ሞቱ? ነቢ ሰለላሁ ዐለይሂ ወሰለም በ63 ዓመታቸው። ስለዚህ በነቢይነት አገልግሎት 23 ዓመት አሳልፈዋል ማለት ነው። 13ቱን ዓመታቶች መካ ላይ ያሳልፏቸው የመጀመሪያው የነቢይነት ዘመናቸው። 10ቶቹ ዓመታቶች ደግሞ መዲና ሄደው ከተሳደዱ በኋላ መዲና አሳለፉት። ገብቶሃል አይደል? በመካ ህይወታቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ አስተምህሮ ነበር ሲያስተምሩ የነበሩት። እርሱ ምንድን ነው? ተውሂድ ነው። አንዱን አምላክ በብቸኝነት አምልኩ እያሉ ነበር ሲያስተምሩ የነበረው። ያ ማለት ሰዎች ከባዕድ አምልኮ ይወጡና አንዱን አምላክ እንዲያምኑ ዘንድ ነው። አየህ፣ ከዚያ በኋላ መዲና ከተሳደዱ በኋላ ደግሞ ህግጋቶች መውረድ ጀመሩ። አየህ፣ ለሰው ልጆች የሚያስፈልጉ ህግጋት፣ እንዲህ አድርግ፣ ይህ አታመንዝር፣ ጾም፣ እንዲህ አይነቶቹ ህግጋቶች መዲና ናቸው የወረዱት። ለ13 ዓመታት ግን መካ ላይ ተውሂድን ነበር ሲያስተምሩ የነበሩት። አሁን እነዚህ ህግጋቶች በሚወርዱ ጊዜ ከእርሳቸው ትምህርትን ቀስሞ ለትውልድ የሚያስተላልፍ ህዝብ ያስፈልጋል። አየህ አይደለ? ልክ መዲና እንደተሳደዱ ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ህግጋቶች መውረድ ሲጀምሩ ጊዜ አላህ ሱብሓነሁ ወተዓላ በእርሳቸው ላይ እነዚህን ሚስቶች አግባላቸው። ለምን? ከአንተ እነዚህን የማወርድልህን ትምህርት ቀስመው ለትውልድ የሚያስተላልፉ የሆኑ ዘንድ አላቸው። ወንዶች ቀን ቀን ያገኛቸዋል ነቢያችን ሰለላሁ ዐለይሂ ወሰለምን። ከሚስቶቻቸው አንድ ሰው በቤቱ ምን አይነት ህይወትን መምራት እንዳለበት ገብታችኋል። ምናልባት ሰውየው ድንግል ሴት ቢያገባ እንዴት ነው ከዚህ ሴት ጋር አኗኗሩ ሊሆን የሚገባው? እሺ ባሏ የሞተባት እስከሆነች እንዴት ነው? ማንኛውንም የሴት አይነት ሰው ዛሬ አግብቶ ህይወቱ እንዴት መምራት እንዳለበት ቢፈልግ ከነቢ ሰለላሁ ዐለይሂ ወሰለም ከሁላቸውም አይነት ሴቶች ትምህርትን ያገኛል። እንዳጠቃላይ ለምንድን ነው እንዲያገቧቸው የተደነገገው የሚለውን ቃል በቃል አላህ በቁርአን ላይ ምክንያቱም ተናገረ። ምን አለ? ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ አለ።
እናንተ የነቢዩ ሙሐመድ ሚስቶች ሆይ አላቸው ቃል በቃል አላህ በቤታችሁ ውስጥ የሚወሳውን የእኔን የአላህ ቃልና የመልእክተኛውን አስተምህሮ ጥበብ ሱና ለትውልድ አስተላልፉ አላቸው። ለዚህ ዓላማ ነው ያገባቸው አያርል። ስለዚህ ከዚያ በኋላ ይህንንም የአላህን ትእዛዝ ተቀብለው እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከእርሳቸው ትምህርትን ሸምድደው ለትውልድ አስተላለፉ። አይሻ ትባላለች ለምሳሌ አንደኛዋ ሚስታቸው ከማንም በላይ ይህን የቁርአን አንቀጽ ተግባራዊ ያደረገች ከ2000 ምናምን በላይ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ አስተላለፈች ቁጭ ብላ። አየህ ልክ አላህ እንዳዘዛት ማለት ነው። እንዳውም በጣም ምንኮራባትና ምንደሰትባት የነብዩ ሰለላሁ ዐለይሂ ወሰለም ሚስት ማን እንደሆነ ታውቃላችሁ? ወላሂ ላዚም አይሻ ነች። አንድ ሰው ከማንም በላይ ሊበልጥ የሚችለው በምንድን ነው? በእውቀቱ ነው አይደለ? አይሻ ከየትኛውም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ጋር አትወዳደርም በእውቀት። ሁላቸውም ቢመዘኑ ትበልጣቸዋለች። ከዓለም ሴት ጋር እናታችን አይሻ ከየትኛውም የእውቀት ባለቤት ጋር ብትነጻጸር አትወዳደርም በፍጹም። የራሷ ተማሪ ኢማሙ ዙህሪ ምን ይላል? ታላቁ ታቢዒ ለው ውዚነ ዒልሙ ዓኢሻ ወበቅየት ዘውጃት ነቢ ሰለላሁ ዐለይሂ ወሰለም ወበቅየት ኒሳእ ሃዚሂል ኡማ ما وصلت إليه عائشة رضي الله عنها أو كما قال رضي الله عنه የዓኢሻ እውቀትና የሌሎች ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት እንዲሁም የዓለም ሴቶች ሁሉ እውቀት እንደው ቢመዘን በፍጹም የእርሷን አይደርሱም ነበር እያለ ይናገራል። ስለዚህ እናታችን አይሻ ይህን የቁርአን አንቀጽ ተግባራዊ አድርጋ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውቀትን ቀስመሽ ለትውልድ አድርሽ በተባለበት መልኩ ያደረሰች ታላቅ መልካም ሴት ነች። ሌላው አንድ ሴት ለትዳር ደርሳለች የሚባለው ከምን አንጻር ነው? አንደኛ ተክለ ሰውነት መድረሱ ነው። ተክለ ሰውነታቸው መድረሱ ነው። እናታችን አይሻ ይህንን ሐዲስ ላይ በግልጽ ተናግራለች። ቡኻሪ ላይ ማን ነው አቡ ላይ በተዘገበ ሐዲስ እናቴ እያለች ራሷ ትናገራለች። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከመግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። እናቴም ተሳካላት አለች ቃል በቃል። እኔም ሰባሁኝ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነትማ የደረስኩ ትላለች። ኢማሙል ቃዲ የሚባል ታላቅ ዓሊም ይህንን አስከትሎ ሲናገር ምን አለ? ካነት ሻበተን ይላል። በጣም ተክለ ሰውነቷ የተሟላ ወጣት ሴት ሁና ነበር የዛኔ ብሎ ይናገራሉ። ወጣቻለ ወጣት ሴት ሁና ነበር ይላሉ። አንደኛ ይሄ ነው። ሁለተኛ ነገር ምንድን ነው? አንድ ልታውቁ የሚገባ ነገር አሁን እየጠየቅን ያለነው ዛሬ ላይ ነው አይደለ? የ9 ዓመት ልጅ ነገር ግን የአይሻ ታሪክ መቼ ነው? የዛሬ 1447 ዓመት በፊት የተከሰተ ታሪክ ነው እያወራን ያለ ነው። የሰው ልጅ ተክለ ሰውነትን ኢስላም ይናገራል። ከአደም ጀምሮ እስካሁን ድረስ ያሉት የሰው ልጆች ተክለ ሰውነት አደም ወይንም አባታችን አዳም በተፈጠረ ጊዜ 60 ክንድ ነበር ወይንም 30 ሜትር ነበር። አያችሁ 30 ሜትር ነበር። ዛሬ ላይ አዳም ቢመጣ ምድር ላይ ለእርሱ የምትሆን ሚስት ትኖራለች? በፍጹም አትኖርም። ምክንያቱም 2 ሜትር የማትሞላ ሰው ነች አሁን ያለችው ምድር ላይ አይደል እንዴ? አዳምስ 30 ሜትር ሰው ነበረ። ማስረጃ አለ ወይ? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ خلق الله آدم طوله 60 ذراعا አሉ። አላህ አዳምን ፈጠረው እርሱም የዛኔ ቁመቱ 60 ክንድ ነበር አሉ። 30 ሜትር ማለት ነው። የ30 ሜትር ሰው ነበር። የሰው ልጆች ተክለ ሰውነት ከጊዜ ወደ ጊዜ ከአዳም ጀምሮ እየቀነሰ መጣ። ሰዎች ኃጢአትን ባደረጉ ቁጥር ጸጋን እየተነጠቁ ይመጣሉ አይደለ? ተክለ ሰውነታቸው እየቀነሰ መጣ። ስለዚህ በአዳም ጊዜ የነበረ ሰው ከኑህ ጋር የነበረ ሰው ጋር እኩል አይደለም። በኑህ ዘመን የነበረ ከሷሊህ ጋር፣ ከሷሊህ የነበረ ከአብርሃም ጋር፣ ከነ አብርሃም በኋላ የመጡ እንደገና እነ ሙሴ፣ ከነ ሙሴ በኋላ እነ መሲሁ፣ ከመሲሁ በኋላ እነ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ የተሰዎች ተክለ ሰውነት እየቀነሰ ይሄዳል። ስለዚህ የዛሬ 1447 ዓመት በፊት የነበረችው አይሻና የዛሬዋን 9 ዓመት ማወዳደር ይሄ ትልቁ ስህተታቸው የመጀመሪያው ይሄ ነው። አያችሁ ተክለ ሰውነታቸው የዛኔ በጣም ትልቅ ነበር። ራሷ ስትናገሩ ሰው ሆነ አንድ የሚወተን ሐሳብና አልጠይቀህ ወንድ ልጅ በዛን ዘመን በስንት ዓመቱ እንደሚያገባ አሁን ላይ የ11 ዓመት ህፃን ልጅ አካባቢ ላይ ቢያገባ ታምናለህ? የ11 ዓመት ልጅ ወንድ ልጅ በዚህ ሰዓት በዚህ ሰዓት እኔ እንትን አይደለም ማለት በዚህ ሰዓት 11 ዓመቱ ወንድ ልጅ አሁን ያዛርግ እንዳው ሰፈር ላይ ሚስት ልድርህ ነው ብለው ምንድነው የምትለው? አትቀበሉም አይደለ? በዚያ ዘመን የ11 ዓመት ወጣት ልጅ ያገባ ነበር። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አምር ብን አልዓስ ሲያገባ 11 ዓመቱ ነበር።
በስንት ዓመቱ ወለደ መሰለ? ከ2 ዓመት በኋላ በ13 ዓመቱ ልጅ ወለደ። የ13 ዓመት ልጅ ወልዳለህ አስቡት። ታዲያ ወንድ ልጅ የዛኔ በ11 ዓመቱ ካገባ በዚያው ዘመን ደግሞ 2 ዓመት ቀንሳ ሴት ልጅ በ9 ዓመቷ ብታገባ ምንድን ነው የሚደንቀው? ዛሬ ለምሳሌ የ25 ዓመት ወጣት ልጅ ወንድ ልጅ ሊያገባ ይችላል። ሴት ልጅ ደግሞ በ17 በ18 ልታገባ ትችላለች። የስንት ዓመት ርቀት አለው? የ10 ምናምን ከዛ በላይ ርቀት አለው። አያቸው አይደለም? ልክ በዚያው ዘመን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የ11 ዓመት ወጣት ልጅ አገባ ነበረ። ማስረጃ ከፈለጋቸው አውጥቼ ያሳያቸዋለሁ። የ11 ዓመት ወንድ ልጅ አገባ። ሴቶች ደግሞ በ9 ዓመታቸው ያገቡ ነበር። የተለመደ ነበር። ተክለ ሰውነታቸው እንደኛ አይደለምና አያችሁ። በዛን ጊዜ 11 ዓመቱ ልጅ የዘር ፈሳሽ ያለ አያችሁ፣ ህፃኑ ልጅ ማለት ነው። ሴት ልጅ ደግሞ በ9 ዓመቷ የወር አበባ ታይ ነበር። እናታችን አይሻ ራሷ ቃል በቃል ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። ሴት ልጅ በዚህ ዘመን 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ትናገራለች። ለአቅመ ሔዋን መድረሷን ይህን ታረጋግጥ ነበር። ሌላው ሳትጠይቅ ምናምን እንዳይመስላችሁ ተጠይቃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም هل ترضين أن تكوني زوجتي في الدنيا والآخرة አሏት። የትዳር ጥያቄ በስነ ስርዓት ተቀርቦላት በሚስቴ መሆን ትፈልጊያለሽ ሲሏት በላ ያ ረሱላህ አለች። አንቱ የአላህ መልእክተኛ እንዴት አልፈልግ ሚስቶች የእርሶ ሚስት መሆን እፈልጋለሁ እንጂ ብላ ተናገረች። የዛሬዋን ልጅ 9 ዓመት ይዘህ ብትጠይቃት ስለዚህ ነገር አፍራት ልትሰድብ ሁላ ትችላለች። በዚያን ጊዜ ግን የበሰሉ ትልቅ ሴቶች ነበሩ። የትዳር ጥያቄ በስነ ስርዓት ተቀርቦላቸው ያንን በስነ ስርዓት አገናዝበው መረዳት የሚችሉ ልጆች ነበሩ። ይህን ይመስላል። እሺ ከላይ ተመልሱልኛ ዳሪ ቅድም እንትን አስገባ ነው። አንዱን ጥያቄ ሳልጠይቅ ነበር ነው በቢካን ነው የሚባል ልጅ ገብቶ ነው እንትን ያቋረጠኝ እንትን ሳይ አንድ ብቻ ነው የመጨረሻ ጥያቄ እንትን ያ ደግሞ ስለ እንትን ሲያወሩ ስለሰማሁ ነው። ምንድን ነው ጀነት? አሁን ለምሳሌ እኛ ጀነት እዚህ ገነት ነው የሚባለው እኛ ጋር ሲገባ ያው ምስጋና አለ ምናምን ነው የሚባለው። ማለት ክርስቶስ እናመሰግናለን በቃ እሱ እንትን እያለን ጸሎት አለ ምናምን ነው የሚባለው። ከዛ ገሃነም ያው እሳት አለ ነው የሚባለው። ግን አሁን እዚህ ጋር ያለው ገነት አልቻለም ማለት ያሉትን ነው። 70 ሚስት አለ ምናምን ሲባል 70 ድንግል አለ ሲባል ገነት ውስጥ ማለት አላህን ማመስገን ያለብን ብዬ ነው የማስበው። ምን ይሰራል 70 እንትን ይሰራል። በጣም ጥሩ። በገነት ውስጥ አላህን ማመስገን ነው ያለብን። ጥሩ። አዎ ቃል በቃል በቁርአን ላይ ያሳያለሁኝ። አላህን በገነት ውስጥ እያመሰገንን ነው የምንኖረው። እያመሰገንን እያወደሰን እየቀደስነው እንኖራለን። ማስረጃ በሱራ ዩኑስ ላይ አላህ دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين ይላል። በእርሷም ውስጥ ጥሪያቸው ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን እያሉ ይናገራሉ እያለ ይናገራል። አምላካችን አላህ ጥራት ይገባህ እያሉ የገነት ሰዎች ይኖራሉ ይላል። ይህ ነው በገነት ውስጥ ያለው ነገር ማለት ነው። ሌላው 72 ሚስት እያሉ የሚነግሯችሁ ውሸት ነው። ሐዲስን አውጥቼ አሳያችኋለሁ። እናንተ መታችሁ እስልምና እንዳትረዱ አውቀው ጭንቅላታቸው ላይ እንዲህ አይነት ጨዋታ እየተጫወቱ ነው። የሙስሊሞች ገነት 72 ሚስት ያለበት ነው ይሏቸዋል። በፍጹም ይሄ ሐዲስ ውሸት ነው፣ ضعيف ነው። አውጥቼ አሳያችኋለሁ። ረመዳን ማውጣት ትችላለህ? አንደኛው ስልክ ላምጣ። እሺ ሱራ ዩኑስ ላይ ያለውን አውጣለትና دعواهم فيها سبحانك اللهم وتحيتهم فيها سلام ሚለውን ሱራ ዩኑስ ሁለተኛው ገጽ አውጣለትና በገነት ውስጥ አላህን ያመሰገነን እንደምንኖር እያወደሰ እንደምንኖር አሳየው። ስለዚህ مرحبا وتحيتهم فيها سلام. نعم. وآخر دعواهم أن الحمد لله. እሺ ሙስሊሞች በገነት ውስጥ ምን ያደርጋሉ ከተባለ ያው እነዚህ ጋር ተመልከቱ። ይሰማል ልጆች? አዎ ይሰማል። እሺ ጥርት ብሎ ይታያቸዋል። ሱራ ዩኑስ ሁለተኛው ገጽ ላይ ሙስሊሞች በገነት ውስጥ ምን ያደርጋሉ ከተባለ ያው እነዚህ ጋር ጌታቸውን አላህን እያመሰገኑ እያወደሱ ይኖራሉ። እሺ دعواهم فيها መጀመሪያ ከ9 ጀምሬ ላንብብልህ። እሺ 9 ላይ ምን ይላል? እነዚያ ያመኑና መልካምን የሰሩትን
መልካም ስራዎችን የሰሩ ጌታቸው በእምነታቸው ምክንያት የገነትን መንገድ ይመራቸዋል። ከስራቸው ወንዞች ይፈሳሉ በገነት ውስጥ ማለት ነው። በመጠቀሚያ ገነቶች ውስጥ ይኖራሉ አለ። በገነት ውስጥ እንደምንኖር ከገለጸ በኋላ በእርሱ ውስጥ ምን እንደምናደርግ ቁጥር 10 ላይ ሲናገር ምን ይላል? በእርሷም ውስጥ ጸሎታቸው ጌታችን ሆይ ጥራት ይገባህ ማለት ነው እያረላ። በእርሷም ውስጥ ምን እንላለን? ጥራት ይገባህ ጌታችን አላህ እያለን እንኖራለን። በእርሷ ውስጥ አለቀጥሎ መከባበሪያቸውም ሰላም መባባል ነው። ያ ማለት የሰላም ቃልን ይለዋወጣሉ የገነት ሰዎች ነው። በመጨረሻም ምስጋናቸው ጸሎታቸውም ምስጋና ለዓለማቱ ጌታ ይሁን ማለት ነው ይላል። አየህ፣ በገነት ውስጥ አላህን እያመሰገንን አላህን እያወደስን እንኖራለን ማለት ነው። ይሄን ይመስላል። ልጅ ወጥቷል መሰለኝ ሲመለስ። በገነት ውስጥ አላህ ሱብሓነሁ ወተዓላን እያመሰገንን እንኖራለን። ይህ ነው እያወደስን እንኖራለን። ይሄ እንዳውም ትልቁ ጸጋ ነው። ሌላው ስጋዊ ጸጋ የሚባለው ነገር እሱ ቀጣይና ተጨማሪ የሆነ ጸጋ ነው። እሺ ሙቤ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነው ሙቤ? حبيبي حياك الله. ሰላም ናችሁ? ማሻአላህ ሁላችሁንም ሰላም ብያለሁ። ሁሱ ቤተሰቦች ሁሱ እንዴት ነው? ማሻአላህ አምሮባል። حياك الله حياك الحمد لله حبيبي። እንግዲህ ጥያቄ የሚጠይቅ ሰው ከሌለ አንድ ነገር እኔ ላስቸግራችሁ ፈልጌ ነው ሐቢቢ። مرحبا بصر ኦኬ እኔን አንዴ ከቻልክ በትልቁ ብታረገኝ ከኋላ አንድ ነገር ላሳያችሁ ስለፈልግ ወንድማችን ሰልማን ታውቀዋለህ አይደለ? ሰለምቴውን አላህ እድሜና ጤና ይስጠው። አዎ ለወንድማችን ሰልማን አንድ ወንድማችን ስዊድን የሚኖር ወንድማችን ለወንድማችን ሰልማን ቻሌንጅ ሰጥቷል። የወንድማችንን ሰልማን አካውንት 100,000 ካስገባ ነው እንግዲህ ወንድማችን ሰልማን በጣም ዳዋ እየሰራ ያለ ልጅ ነው። ማሻአላህ አላህ ይጠብቀው እና የሱን አካውንት 100,000 ካስገባ ነው 100,000 ብር ሊሸልመው ቃል ገብቶለታል። እንግዲህ የራሱን የሰልማን አካውንት 100,000 ከገባ 100,000 ሰጠዋለሁ ብሎ ስዊድን ያለ ወንድማችን ነው። ከወር በፊት ነው ያለው። አሁን የቀረው 4 ቀን ነው። ኦሬዲ 4 ቀን ነው የቀረውና በዚህ 4 ቀን ውስጥ 100,000 ካልገባ ወንድማችን ሰልማን 100,000 አያገኝምና ስለዚህ በሁለት ዓመት ውስጥ እንግዲህ ወንድማችን ሰልማን 45,000 ሰው ብቻ ነው ፎሎ ያደርገው። አሁን የቀረው ወደ 54,000 ነው። 54,000 ነው። ቪዲዮ ሰርቼ ማሻአላህ የተወሰነ ሰዎች ፎሎ አድርገውታል። 54,000 ሰው ነው የቀረው። እባካችሁ ግቡና ፎሎ አድርጉት። ይሄ ወንድማችን ስዊድን የሚኖረው እኔን ፎሎ አድርጉልኝ አላለም። ራሱን ሰልማን ፎሎ አድርጉትና 100,000 ካስገባችሁት 100,000 ብር ሰጠዋለሁ ብሏል። ያ ደግሞ ለሰልማን አንዳንድ ኪታቦችን ሊገዛበት ያው ገንዘብ ስለሚያስፈልገው ለዛ ኪታብ ለመግዣ ይጠቅመኛልና እባካችሁን ፎሎ አድርጉኝ ብሎ ወር ሆኖታል። ሰው ፎሎ እያደረጉ አይደለም። ትናንትና ነው የሰማሁት። ስሰማ አብሽር እኔም አለው ወንድም ሁሱም ሌላችሁ ሁላችንም ተባብረን ፎሎ እናስተርጋለን ብየዋለሁ። አሁን ላይ የለም መሰለኝ ግን ኦንላይን አይደለም ግን እኔ ቪዲዮ ሰርቻለሁ። ቪዲዮ ላይ ገብታችሁ የኔ ፕሮፋይል ላይ ከተጫናችሁት ቪዲዮ ላይ የመጀመሪያ የሰራሁት ቪዲዮ ላይ ከታች የሱን ስም ሜንሽን አርግቻለሁና ኢንሻአላህ የሁሱም ቤተሰቦች እንግዲህ እየገባችሁ እባካችሁን ፎሎ አድርጉት። ይሄ ወንድማችን ለ100,000 ብሩ ኪታብ ሊገዛበት ነው ሌላ ነገር አይደለም እና ስለዚህ አግዙት ተባበሩት ለማለት ነው የመጣሁት። አመሰግናለሁ ሁስዬ ካለህ ጊዜ ስለሰጠኝ እቺን ለማስተላለፍ ነው የመጣሁት። እንግዲህ አሁን አንተ ራስን ትልቅ አድርግና እንግዶችን አስተናግድ። እኔ ከጀርባ አርግቼ ላሳየህ ነበር ግን እንዴት አርግቼ እንደማሳየህ እሱን እንትን አለኝ እምቢ አለኝ። እሺ ጨርሻለሁ። በኔ በኩል ገብታችሁ ብቻ ሰልማንን ፎሎ እንድታረጉልኝ ነው። አሁን የሰራሁት ቪዲዮ አለ። ቪዲዮ ላይ ወንድማችንን ሰልማን ኢንሻአላህ ፎሎ አድርጉትና እስከ ሐሙስ ጊዜ ነው ያለው። የቀረው 54,000 ነው። ያን 54,000 ሞልተን 100,000 ብር ተሰጥቶት ኪታቡን እንዲገዛበት በቃ ጨርሻለሁ። ጀዛከላህ ኸይር ሁላችሁ አመሰግናለሁ። ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ማታም እኔ ፎሎ አደርጋለሁ። ምን አልሽኝ? ቪዲዮ የት ነው? እኔም ፎሎ አደርጋለሁ። ቪዲዮ የምታገኘው እኔ ላይ ግቢና ቪዲዮን ታገኛለሽ። እኔ እንኳን ከጀርባ አርግቼ ላሳያችሁ ፈልጌ ነበር። ቆይ እስኪ ከቻልኩኝ አንዴ ከጀርባ ይላርግና ላሳያችሁ። ኦኬ ቪዲዮ እኔ አሁን ቪዲዮ ሰርቻለሁ። የኔ ቪዲዮ ላይ ገብተሽ ታገኛለሽ ማለት ነው። ቪዲዮን የሱን ቪዲዮ ኦኬ ኢንሻአላህ ይገባል። ኢንሻአላህ ሁላችሁም ፎሎ አድርጉት። ማለሽ ወንድማችን እንግዲህ ያው ትንሽ የጤና ዱአ አድርጉለት አላህ ሙሉ አፊያውን ይስጠው። ቆይ እስኪ ከኋላ ከጀርባዬ ለማቀየሬ ላሳያችሁና አንዴ
ከጀርባ ቀይሬ ላሳያችሁ ከመጣልኝ ማለት ነው። ጠብቁኝ አንዴ ታገሱኝ። ልፈልገውና ቆይ የታለ ፎቶ ማሳያው? ኦንላይን ላይ ነው። ያው ሼር አድርጌለታለሁ። እንጠብቀው ምናልባት ከመጣ መጥቷል። አልመጣም ግን ኦንላይን ላይ ነው ሼር እያደረኩለት። እስኪ ቆይ አንዴ ፎቶውን ከጀርባ አርግቼ ሰልማን ላሳያቸውና ፎሎ እንዲያደርጉት ማለት ነው። ቆይ አንዴ ጠብቁኝ ላስተካክለው። እንዴ ያለ ሲጋ ደግሞ አረ ሱብሃንአላህ። ምናልባት እስከዛ እኔም የሆነ የለቀኩት ቪዲዮ አለ መልስ ምናምን የሰጠሁበት ነው። ሼር አድርጉልኝ። ባረከላሁ እናደርጋለን። ሁሉንም እናደርጋለን። ባክናችን ኢንሻአላህ ላኩልን፣ ወደና አድርጉልን ኢንሻአላህ። ገብታችሁ የመጀመሪያ ቪዲዮ ነው የምታገኙት። ነብዩን አለይሂ ሰላቱ ሰላም የቀጣጠፈበትን ነው። ያው በመጡበት መንገድ እነሱ ላይም ሄደንበታል። የሰጠነው ምላሽ አለ፣ አደርሱለት ብቻ። ይሄውና ይሄው ከጀርባ የምታዩት ወንድማችን ሰልማን እንግዲህ ለአንድ ወር ነው ጊዜ የሰጠው። የቀረው 4 ቀን ብቻ ነው። only 4 day። ስለዚህ እስከ ሐሙስ ድረስ 100,000 ካልሞላ እንግዲህ 100,000 አያገኝም። አንድ ወንድማችን ስዊድን የሚኖር አላህ እንግዲህ መልካም ስራውን ይቀበልለት። ወንድማችን ሰልማን እንግዲህ ለአንዳንድ ኪታቦች ያስፈልገዋልና ወንድማችን ሰልማን ምን አለው? አንተ የራስን አካውንት 100,000 ካስገባው 100,000 ሰው ፎሎ ካረገ እኔ 100,000 ብር ሰጣለሁ ብሎ ቃል ገባለት። እኔን ፎሎ ካረጋችሁኝ አይደለም ያለው። ሌላ ሁሉ ምንድነው የሚለው? እኔን ፎሎ ካረጋችሁኝና ይሄን ያህል ካሰረሳችሁኝ ለከሌ ብር ይሄን ያህል ሰጣለሁ፣ ለፈለጋችሁ ሰው ይሄን ብር ሰጣለሁ ነው። እሱ ግን ያለው እሱን ፎሎ አርገታችሁት 100,000 ካስገባችሁት እኔ ደግሞ 100,000 ብር ሰጣለሁ አለ። ስለዚህ አሁን ላይ በ2 ዓመት ውስጥ እንግዲህ ወንድማችን ሰልማን ለዲን እስላም ብዙ እየታገለ ያለ ነው። በጣም ታውቁታላችሁ። ዳዋ እያደረገ ነው። ኪታብ ያስፈልገዋል። ጣልብ العلم ነው። ስለዚህ ያን ኪታብ የሚገዛበት ገንዘብ የለው። ለዚህ ለአንዳንድ ነገሮች ስለሚጠቅሙት ይሄ 100,000 ብር ለኔ በጣም ይጠቅመኛል፣ ከቻላችሁ እንደ ፎሎ 100,000 ያስገቡኝና ይሄም በዚህ 100,000 ብር ለኸይር ስራ ሁላችሁንም ዱአ አረግላችኋለሁ እያለ ነው። ስለዚህ የተሰጠው ጊዜ 4 ቀን ብቻ ነው የቀረው። በዚህ 4 ቀን ውስጥ ከሐሙስ ኢንሻአላህ 100,000 ከገባ 100,000 ብር ያገኛል። ለእናንተም ዱአ ያደርጉላችኋል። አዳሉ አለል ኸይሪ ከፋሊ ነው። ምንም ከኛ ላይ የሚቀንስብን ነገር የለም። ገብተን ብቻ ፎሎ ማድረግ ነው። እኔ የሰራሁት ቪዲዮ አለ፣ ግቡና እኔ ቪዲዮ ላይ የመጀመሪያ ቪዲዮ ላይ ከታች ስሙን ሜንሽን አድርግቼዋለሁ። ፎሎ አድርጉት። በቃ ጠቅ ያደርጋችሁ ፎሎ ማድረግ ነው። ላ ተخسሩ شيء ما تخسر والله طار ከስባኒን። እናንተ بالعكس انكم ከስባኒን አሸናፊዎች ናችሁ። እሱም ፎሎ አድርጋችሁት ዛሬ ነገ ኪታቡን ሰርቶ ገዝቶ የሚያስፈልገውን ኪታብ ለኡማው ካስተማረበትና ለሱ ደግሞ ከተማረበት እንግዲህ ያው ወንድማችን ሰልማን ታውቃላችሁ፣ ብዙም ስራ መስራት አይችልም። የጤናም ችግር አለበት። ያለውን አህዋል ታውቁታላችሁ። ይሄ ላስቸግራችሁ ነው የመጣሁት። እዚህ ቁጭ ብላችሁ ሁላችሁም እንግዲህ ገብታችሁ ፎሎ ያደረጋችሁት ጀዛኩሙላሁ ኸይር ባረከላሁ ፊኩም አላህ ይجعل من ميزان حسناتكم። በእኔ በኩል ጨርሻለሁ። ኢንሻአላህ ቀጥሉ እናንተ ሐባይቢ። እኔ እንግዲህ ሁሱን አስቸግሬው አላውቅም። መጀመሪያ ጊዜ ነው ሁሱ ፋሚሊ ሳስቸግራችሁ። ለምን ይሄ አሳፋሪ ነው። በነገራችን ላይ ሼም ነው። በነገራችን ላይ እንዴት ነው በ2 ዓመት ውስጥ 45,000 ሰው ብቻ ፎሎ ያደረገው? እኛ እኮ አንድ ቪዲዮ 2 ቪዲዮ ሰርተን እኮ ነው 45,000 ሰው ፎሎ የሚያደርገን ማለት ነው። ስለዚህ በ2 ዓመት ውስጥ 45 ሰው ብቻ ነው ፎሎ ያደረገው። የቀረው 100,000 ሊሞላ 54,000 ብቻ ነው። አልহামዱሊላህ ነው ቪዲዮ ከሰራው ወደ 1,000 ሰው ምናምን ፎሎ አድርጎታል። ስለዚህ እስከ ሐሙስ ድረስ ወንድማችንን እናስገባዋለን። ጀዛኩሙላሁ ኸይር። አመሰግናለሁ። እሺ እኔን አሰንትን በሉኝና ሁሱና ተልቁት ታፕታፕ እንዲያረጉ አመሰግናለሁ። ሁላችሁም ጊዜያችሁን ስለሰጣችሁ። እሺ ሁሱ ቀጥል ትምህርትህን። ይቅርታ አድርጉልኝ እንግዲህ ከሰዓታችሁ ታይም ከወሰድኩባችሁ። ብዙ እዚህ ጋር ጥያቄ ያላችሁ ሰዎች አላችሁ። ይቅርታ አድርጉልኝ ኢንሻአላህ አፉ በሉኝ። እሺ ባረከላሁ ፊኩም። ወንድማችን ሰልማን ወይ በኋላ ይመጣና ሲመጣ እዚህ ሞዴሬተሮች አስገቡት። እሺ ጋስት ላይ አስገቡትና ፎሎ አስደርጉት ኢንሻአላህ። እስከ ሐሙስ ድረስ ከመጣ አስገቡት ኢንሻአላህ። ባረከላሁ ፊኩም። ሰላም አለይኩም ወያኩም ሐቢቢ። እሺ ሹክራን ሐቢቢ። አንተንም አላህ ይጠብቅህ። ላርክ ቻለው ለረመዳን ኦኬ
አላህ ይጠብቅ። ሰላም አለይኩም። እሺ ሰላም አለይኩም ወራህመቱላሂ ያ ጀማዓ። ወአለይኩም ሰላም ወራህመቱላሂ። ሁሱ ሲመጣ ሰላም በሉት። እሺ እኔ ሂጃለሁ ወጥቻለሁ። እሺ ስራ ስላለኝ ነው። ኦኬ እሺ ሰላም አለይኩም። ናም ሰላም ወራህመቱላሂ። ሙቤ መልስልኝ አንዴ ፎሎ። እሺ ማን ያወራው? ረመዳን ነው? ሙቤ በኋላ ላይፍ ላይ ትገባለህ? አዎ እገባለሁ። እሺ እኔ እመጣለሁ። ታስከብኛለህ?